እኔ ይቅርታሽን ብቻ ነው የምፈልገው። እሺ በቃ ተነሽና እናውራ። ተነሽ። ለምንድን ነው ይቅርታ የምትጠይቂኝ? አንቺ እኮ አሰሪ ነሽ፣ እንደፈለግሽ ማድረግ ትችያለሽ። እኔ ባንቺ ስር ያለው ባሪያ አይደለሁ እንዴ? እባክሽ ብሌን፣ በቃላቶች አታቁሲኝ እባክሽ። ሽንም ደግሞ እያዘጋጀሁልሽ ነው። ቆይ እስከ ነገ ብለሽኛል ነበር እና በዚህ በጠዋት ከየት አመጣለሁ? ሲጀመር አንቺ በጠዋት እንዴት አዲስ አበባ ገባሽ እንዴ? በዚህ ሰዓት ደግሞ ከማን ጋር እያወራች ነው? አልማዝ እቤት ድረስ መጣች። ገነት በፖሊስ ተያዘች። ብሌን ለፖሊስ ደወለች። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ አደራን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ እያደረጋችሁ አበረታቶች ስል በአክብሮት እጠይቃለሁ። ብሌን ለፖሊስ ደውላም ነበር። ነገር ግን በመጨረሻ ላይ የደወለችበት ምክንያት መናገር አልቻለችም። ፖሊሱም ደግሞ ደጋግሞ ሲደውልላትም ነበረ። በስተመጨረሻም የምታወራው ግራ ሲገባት ሲሙን አውጥተዋለች። አልማዝ ለቃል ደውላ በኃይሉ ለምንድን ነው ስልኩን የዘጋው? እኔን የማይሆን ከተማ ውስጥ አስቀምጦ ዛሬ ላይ 200 ሺህ ብር አስገባልሻለሁ ብሎኝ ነበር። ነገር ግን እንኳን 200 ሺህ ብር ሊያስገባልኝ ቀርቶ ስልኩንም ዘግቷል ብላም አለቻት። በኃይሉ ታስሯል ብላም ትላታለች። ልታምን አልቻለችም። ዛሬ ጠዋት እስከ ጠዋት ድረስ 200 ሺህ ብሬን የማታስገቡልኝ ተሆነ ቀጥታ አልማዝ ቤት ድረስ እመጣለሁ። እንዲያውም ብዙ የማወራት ነገር አለ አወራታለሁ ብላም አለቻት። ቃል በጣም ደነገጠች። ለሳሚም ደውላም ነበረ። ለሳሚ እንግዲህ አልማዝ ልትመጣ እንደሆነና 200 ሺህ ብር ታላስገባችሁልኝ ቀጥታ ሰላም ቤት ድረስ መታ አንዳንድ ነገሮችን እንደምታወራት ነገረችኝ። ነገሩ ሊበላሽ ነው። ሳሚ ምን እናድርግ በማለት እንግዲህ እየተጨናነቁም ነበረ። ቃል ምንም ነገር አትጨናነቂ፣ ችግር የለውም። አሁን እኔ ለሰላም ደውዬ ብሩን እንድታስገባ አደርጋለሁ፣ እናስፈራራታለን ብሎ ይላታል። እሺ በቃ አድርግ በማለት ይወስናሉ። ሳሚ ለሰላም ሲደውልላት ነበረ። ነገር ግን ስልክ ልታነሳለት አልቻለችም። ስልክ እኮ አታነሳም ብሎ ይላታል። ስልኳን እኮ እቤት ጥለው ሄዳ ነው፣ በኋላ ላይ ደውል በማለትም ተነጋግረዋል። በዚሁም አጋጣሚ አልማዝ ሰላም እቤት ውስጥ እንዳለች ቃል እትዬ እማዬ 200 ሺህ ብር ፈልጋለሁ፣ ግዳጅ ነው ለነገ ፈልጋለሁ ብላም አለቻት። ምን ሆነሽ ነው በዚህ ስቃይ ውስጥ እያለሁ አሁን እኔን 200 ሺህ ብር ትጠይቅኛለሽ? ለራሴ ያለሁበትን ሰዓት ያለሁበትን ስቃይ ብነግርሽ የእናት ጠይቅኝም ነበረ። 200 ሺህ ብር በአሁን ሰዓት ከየት ነው የማመጣው? ለዛውም 2 ሚሊዮን ተጠይቄያለሁ እያለች ብቻዋን ስታብሰለስልም ነበረ። ቃልም እንግዲህ ድርቅ ብላ ፈልጋለሁ ብላም ብላታለች። እኔ በአሁን ሰዓት 200 ሺህ ብር ከየትም አምጥቼ አልሰጥሽም የለኝም ብላ ካጠገቧም ተነስታ ትሄዳለች። ቃልም ስትነፋረቅ ስታለቅስም ነበረ። ቃል እንደ ሕፃን ልጅ በእንባ እያታለልሽኝ ነው አይደለም በማለትም ጥላትም ትሄዳለች። ገነት ለብሌን እየደወለች ተጨናንቃም ነበረ። ስልኳ አይሰራም። ልጄ ምን ሆና ነው ስልኳን የዘጋችው? በዚህን ሰዓት ስልኳ የሆነ ነገር ተፈጥሯል እንጂ ልጄ ስልኳን አትዘጋም በማለት ስትጨናነቅም ነበረ። ሰላም ግን ብሌንን ይቅርታ ጠየቀቻት። ብሌን ምግብ ልታደርስላትም ሄዳም ነበረ። በዚሁም አጋጣሚ ብሌን በጣም ይቅርታ አድርጊልኝ በማለት እግሯ ላይ ወደቀች። እባክሽ እትዬ ተነሺ፣ ይሄ ላንቺ አይገባም ብላም አለቻት። እኔ ክፉ ሰው ነኝ አውቃለሁኝ፣ ግን ይቅርታ አድርጊልኝ፣ ችግር የለውም ለፖሊስ ትደውላለች ብለሽ አስበሽ ተሆነ በፍጹም እኔ ለፖሊስ አልደውልም ብላለቻት። በፍጹም ይሄ እንደዚህ አይደለም፣ ለዛ አይደለም ቃል በተናገረችው ንግግር እሱን ሰምቼ አንቺን ማስከፋቴ በጣም ጸጽቶኛል፣ አሁንም ይቅርታ አድርጊልኝ ልጄ ብላ ማለቻት። እሺ ተነሽና ቆመሽ እናውራ በማለት ቆመውም እያወሩም ነበር። እኔ ትዬ ይህን ያደረግኩላ አንቺ ብዬ ነው፣ በዛን ሰዓት ማድረግ ያለብኝ ስለሆነ ግዴታ አድርጌዋለሁ ብላ ማለቻት። አውቃለሁ ልጄ በማለት እኔ ያንቺ ሰራተኛና ገረድ ነኝ እንጂ መቼም ቢሆን ልጅሽ አልሆንም፣ ስለዚህ እንደዚህ የፈለግሽውን ማድረግ ትችያለሽ ብላም ትላታለች። እባክሽ ብሌን
በቃሎችሽ አትጉጂ በማለት በጣም ስሜታዊ የሆነ ይከፋታል። አሁን ስልኬ ስለተዘጋ እናቴ በጣም ትጨነቃለች። ስለ ጊዜ እናቴ ጋር መሄድ አለብኝ ፍቀጅልኝ አለቻት። እሺ ሂጂ በማለትም ተፈቅዶላት ቃል ብሌን ወደ ገነት ቤትም ሄዳም ነበረ። ገነት ስትጨነቅም ነበር የደረሰችው። ሰላም ተባብለው እንግዲህ በዚሁም አጋጣሚ እናቴ ባለፈው ልንገርሽ ስትይኝ የነበረው ነገር ምን ነበረ? እስቲ ዛሬ ንገሪኝ አለቻት። ገነትም ለብሌን ምንም ነገር ልትነግራት እንዳልሆነም ነገረቻት። አትደብቅኝ፣ የደበቅሽኝ ነገር አለም አለቻት። የደበቅሽኝ ነገር አለ አትበይኝ፣ ምንም ነገር አልደበቅኩሽም ብላም አለቻት። በመጨረሻም እስቲ ምንም ነገር ታልደበቅሽኝ ብሌን ትሙት በይና ማይልኝ አለቻት። ነገር ግን ልትመላ አልቻለችም። ነገሩን ለማጣራት ወደ ሰላም ቤት አምርታም ነበረ። ቃል ገነትን ስታይ ይች ሴትዮ የመጣችው ለሰላም ብሌን ልጇ እንደሆነች ልትነግር ነው አደለ? የሆነ ነገር መፍጠር አለብኝ በማለት ከሳሚ ጋር ተደዋውለው በውሸት ባወራክላት ነገር ሰላም የብሌን እናት ነች በተባለችው ነገር ይቺ ጅል እውነት አድርጋ ልትናገር መጣች በማለት አንዳንድ ነገሮችን ስትል ትሰማለች። ገነትን ወደ ቤት ሳትገባ ተመልሳ ወደ ቤት ትሄዳለች። በዚሁም አጋጣሚ ብሌንን ልጄ ሁሉም ነገር ውሸት ነው፣ አሁንም ሌላ እናቷን ሲሉ ሰምቼ ነበር፣ ነገር ግን አይደለም ውሸት ነው እያለች ስትላትም ነበረ። በዚሁም አጋጣሚ እየተጨቃጨቁ እያለ ግን ብሌን በደወለችው ስልክ ለፖሊስ በደወለችው ስልክ ቁጥር መሰረት ቀጥታ እንግዲህ ሲሙ የወጣው በገነት ስምም ነበረ። በዚሁም አጋጣሚ ፖሊሶች ቀጥታ ወደ ገነት ቤትም ነበር የሄዱት። በር ያንኳኳሉ። ገነት ትወጣለች። በጣም ትደነግጣለች። ምንድን ነው ማልበል ብላማ ትላቸዋለች። ከፌዴራል አካል ተልከን ነው ወንጀል ለመጠቆም በዚህ ስልክ ደውለው ነበረ። ነገር ግን ወንጀሉን ሳይጠቁሙ እያሳዩኝ ያሉት ነገር ህግ ወጥ ነው። ስለዚህ ህግ ደርሰው ቃሉን እንዲሰጡ እንፈልጋለን በማለት ይሏታል። በጣም ትደነግጣለች። ይሄው በዚህ ሲም ነው የተደወለው እዩ ብሎም ያሳዩታል። ገነትን በጣም ደንግጣ ስለነበረ ይሄ የብሌን ስልክ አይደለም ብላም ትላለች። የልጆት ነው የእርሱ አይደለም? ይህን ስልክ እየተጠቀሙበት ያለው እርሶ ናቸው ወይንስ ልጆት ነው በማለትም ይጠይቋታል። እኔ ነኝ ትላለች። ግን አይደለም ብሌን ነበረች። ይህንን የሚያደረገችው ብሌንን ያለማስያዝም ነበረ። ልጅ እንደዚህ አታደርግም ብላም ትላለች። እኔን የምጠቀምበት ስትይ ነበረ፣ ነገር ግን ይህ የልጅ ስልክ ነው በማለት ደግሞ ደጋግመው ሲጠይቋት ነበረ። ነገር ግን በድንጋጤ ስሜት የተሰማት ስለነበረ ነገሮቹ እየተዛቡባትም ነበረ። ብሌንም ትወጣለች። እናቴ እኔ ነኝ የደወልኩት እኔ ነኝ በማለት እሷም ለፖሊስ ራሷን ታጋለጣለች። ሂጂ ወደ ውስጥ ግቢ፣ ስሪ ያልኩሽን ስሪ። ተመቼው ወዲህ ነው የእናት ምክር አልሰማም ያልሽው? ሂጂ እኔ ነኝ በማለት እባካችሁ ይቅርታ አድርጉልኝ፣ እኔ ምስኪን ነኝ፣ ብቻዬን ልጄን የማሳድግ ሴት ነኝ ብላም ትላችኋለች። ይሄ የእኛ ስራ አይደለም የመንግስት ስራ ነው። ስለዚህ እዛ ሄደው ንጹህ ተሆኑ ቃሉን ተቀብለው ትገባላችሁ፣ ቃሉን ሰጥተው ትመለሳላችሁ በማለት ቀጥታ ይዘዋትም ይሄዳሉ። ብሌን በጣም ደነገጠች። ወደ ሰላም ደውላ እናቴን አሰሩብኝ እትዬ፣ እኔ ሰው አላቅም፣ አንቺ ብዙ ሰው ታውቂያለሽ፣ የምታደርጊውን አድርጊ በማለትም ወሰነች። እሺ በቃ ችግር የለውም እኔ እንሄዳለን ተባብለው ቀጥታም ሄደውም ነበረ። ቀጥታም እንደሄዱ እንግዲህ ምንም ነገር እንደማትሆንና ቃሏን ሰጥታ እንደሚለቋት ለብሌን ነግራም ታጽናናታለች። ብሌንም በጣም ተጨንቀም ስለነበረ እሷም እያጽናናቻትም ነበረ። ቃልና ሳሚ እያወሩ ባሉበት ድንገት እነ ብሌንና ሰላም ይመጣሉ። ለምንድን ነው ከማን ነው ስልክ የምታወሪው ብላም ትላታለች። ቃልም ደንግጣም ስለነበረ ከማን ጋርም አይደለም ትላለች። ነገር ግን የሰላም ስልክ ብዙውን ጊዜ በተደጋጋሚ ተደውሎበት ነበረ። ይህማ የሆነ ችግር አለ፣ ይህን ስልክ ሴፍ አርጌ መያዝ አለብኝ በማለትም ሴፍ ታደርገዋለች። ስትደውልለትም ስልኩ አይሰራም። በዚሁም አጋጣሚ እኔ ወደ ክፍሌ ሄጄ ልረፍ በማለት ብሌን ወደ ክፍሏም ሄዳም ነበረ። ወደ ክፍሏ በሄደችበት ወይኔ እናቴ እኔ እዚህ በሞቀ ፍራሽ በሞቀ ብርድ ልብስ ላይ ስተኛ አንቺ እዛ ሲሚንቶ ላይ ተኝተሻል እያለ በጣም ስታለቅስም ነበረ። ዳግም ወደ ብሌን ክፍል ሄዶ ነበረ። እንዴት ትደፍረኝ ነው እዚህ ድረስ የምትመጣው? አይነ ከማየት አልፈልግም፣ አሁን ውጣልኝ በማለት እሱንም በጣም አስከፍተው ታስወጠዋለች። የሆንሽውን ነገር ባላ ግን ምን ሆነሽ ነው ብሌን ንገሪኝ ይላታል። ስለ እኔ መሆን ምንም አያገባክም
በአንተ ነገር ባላቅቅ ይሻለኝ ነበር በማለትም እሷም አንዳንድ ነገሮችን አስከፍተው እሱም ወደ ቤት ተመልሷል። አልማዝም ቀጥታ መታ በር ታንኳኳለች። በር ስታንኳኳ ቃል ነበረች ሄደ የከፈተችው። በጣም ትደነግጣለች። ምን ልትሰሪ መጣሽ? ብርሽን እያዘጋጅሁልሽ ነው ብዬሻለሁ አይደል በማለት እየተጨቃጨቁም እያወሩ እያሉ በዚህ ከሌሊት ደግሞ ከማን ጋር ነው የምታወራው በማለት ሰላምም ትወጣለች። ተከትላቸው በር ድረስ ሄዳም ነበር። ነገር ግን አልማዝ ተመልሳ ተደብቃ ሮጣ ሄዳለች። ቀጣዩስ ምን ይሆን? አልማዝ በግልጽ ትወጣ ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።